አይገኒ ገኒ ለምንድን ነው ልጁን የወሰደችው ብላችሁ እንግዲህ ሁላችሁም ጥያቄ የሆነባችሁ ነገር አለ። ጥላት ደስ አይበለሽ ይነገር አዋጂ፣ ጥላት ደስ አይበለህ ይነገር አዋጂ። ተገናኝተው የለ እናትና ልጅ ርቴና ሉሌ ተገናኝተው የለ እናትና ልጅ። እንኳንም ደስ አለሽ፣ ያንቺ ደስታ ለእኛ ደስታችን ነው። ሩትዬ አብሽሪ በርቺ፣ ነገም ዛሬም እህቶችሽ ከጎንሽ ነን። ምንም የምታረክሽበት ነገር የለሽም። አሁንም ይሄ ቪዲዮ ግን ነገ ጧት የሆነ መልእክቶችን ይዞ ይመጣል። ደስ የሚሉ ወደንስንና ፋሚሊን የሚያስደምም ቪዲዮ ይሆናል ማለት ነው። ገኒ ያለ ምክንያት አይደለም ልጁን የወሰደችው። ነገ ግን ጠብቁ፣ ሁላችሁም እንድሰሩበት መልእክቴ ነው። ነገ ጥልቅልቅ ያለ ወደንሱን የሚያስደምም ፋሚሊውን የሚያስደምም እነሱንም ሁለታቸውን አንድ የሚያደርግ ቪዲዮ ስላለ ነው ገንዬ ልጁን የወሰደችው በምክንያት ነው እንጂ ዝም ብላ አይደለም። እህቶች ግን በቀኔ ነው የተናገርኩት። ምናልባት ያልገባችሁ ካላችሁ በኮሜንት አሳውቃችኋለሁ። ሁላችሁም እየገባችሁ ይሄን ነገር ጥልቅልቅ ብታረጉት እህቶች፣ የሩትዬ ልጆች ሁላችሁም ትችላላችሁ። ጥልቅልቅ አርጋችሁ በትክታክም በዩቱብም እያጠነካከራችሁ ወደ እሱን ፋሚሊውን ብትሄዱ የማታሸንፉበት እናንተ፣ ሁለታቸውንም አንድ የማታረጉበት እናንተ ምንም ነገር የለም ማለት ነው። ምንም ነገር አይገድባችሁም። ስለዚህ አሁንም ቢሆን ይሄ ቪዲዮ መልእክትን ይዞ ነው የመጣው። ልንገራችሁ፣ ሁለታቸውን ነገ ጠብቁ ነው የምላችሁ። እስኪ ሩቲን እናዳምጣት የተወሰነ ማለት ነው። ገንዬ እኔ እንግዲህ አላውቅም። አይ አብርሃም ያንተ ነገር እኮ ቀጠቀጥክ እኮ ቀጠቀጠ። የታደሰ ሊማን ይችላል። ላኢላሂ 5 ዓመታችን ተፋጋን። አይሩታ ይኒማ እኔ አንዳንዴ ወላሂ አንቺቴን ነው። ኧረ ተው አብርሃም ተው። እሷ ባትኖር እኮ እንጀራው ተዘግቷል እኮ። የጋሽዬ ልጅ ጋሽዬም እኮ አርፎ ተቀመጡ። ሁሉ ነገር ገብቷቸው ሁሉን ነገር አውቀው አብርሃም የጋሽዬ ላይ ቀጠቀጠ። አይ ሩታዬ አብርሽ ተው ይቅር። የምሬን ነው። በጀርባ እቼቼ ብለህ ከምታዝላት በጀርባ የማያማባል የለኝም ከማለት ሩትዬ ይበቃሻል። ሁላችሁም አንቺና አብርሃም ቤተክርስቲያን እየሄዳችሁ ሉሌን ይዛችሁ አቅፋችሁ እየተመለሳችሁ ሱቅ ላይ ሱፐር ማርኬት ሄዳችሁ ብትመለሱ እናንተን የማይከተለው ደስ እናንተን የማያሳድግ ፋሚሊ የለም። ከዛም በላይ ታውቂያለሽ አንቺ ፋሚሊ እንዳለሽ እህቶች እንዳሉሽ ብዙ እህቶች በሺህ የሚቆጠሩ ደውም ከዛም በላይ መሰክራለሁ። እኔ ነበርኩ ከቦታው። ስለዚህ እናንተ ተመካክራችሁ አላወቃችሁበትም። ሁለታችሁም ስህተተኛ ናችሁ ነው የምለው። ሩቲ ከአንቺም ጋር ስህተት አለ፣ ከአብርሃም ጋር ስህተት አለ። ማንንም ሳታስገቡ ብትሰሩ እናንተን የማይቀበል ሰው አንዳችም የለም። ልንገርሽ እውነቱን ማለት ነው። እናንተ ግን ስህተታችሁ ሌላ ሰው ሁለታችሁም እናንተ ተስማምታችሁ ሌላ ሰው አመጣችሁ ከመሀል አስገብታችሁ ወደ እንሶቻችሁን ልብ ማድማት፣ ተመልካችን ልብ ማድማት ምን ያደርጋል? ይሄ ተገቢ አይደለም። አንቺ ታርጌት ተደርገሽ ልክ እንዳሳሰርሽ ልክ እንዳደረግሽ ልክ በቃ ተወና ላይ ማንም አይችልሽም። ስለ ሶሻል ሚዲያው በቅንጭላቱ እመሰክርልሻለሁ። በቅንጭላቱ አቁመሻል። አሸናፊ ነሽ። ያ ቃል የሚዲያ ሰው በትወና ማንም አይችልም። ሌሎቹ ለምን ይመስልሻል አሁን እየተፈጣፈጡ የሚመጡት? እና ላዛር ሌሎቹ እየተፈጣፈጡ ዩቱበሮች አንቺን አይተው ነው። አትቻይም። በትወና አንደኛ ነሽ ነው የምልሽ። በጣም ጀግና ሴት ነሽ ሩታ። በዚህ እመሰክርልሻለሁ። መሰክራል። ማንም አይችልሽም። አንቀጥቅጠሻል ሶሻል ሚዲያውን። አንዲት ፍሬ ልጅ ሶሻል ሚዲያውን በቅንጭላቱ ይህንን ይመሰክራል። በነጋ ግን ደግሞ ከመሀልሽ አንቺ ሰው አስገብተሽ አመጣሽ። ሌሎቹ ያው አንቺ ምቀኝነት የለሽም አውቃለሁ እኔ። ግን ቢሆንም ደግሞ አንቺ በቃ ታርጌት ተደርገሽ አትስሪ። ይበቃሻል። በቃ ተሽኮርመመሽ በቃ ኮራ ብለሽ። በእርግጥ ተጀርባ ያኮራሽ ነሽ፣ የተንቀባረርሽ ነሽ አውቃለሁ። ሶሻል ሚዲያ ላይ ነው እንጂ ያው እንደዚህ የሞክ ተብሎ ታልተሰራ ታውቃላችሁ ሁላችሁም ልጆች። ወላሂ ነው ብላችሁ ምይኩል አትረግጬ ነው የምነግራችሁ። ሰላም ጤና ይስጥልኝ የጎጅዬ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ ቢስ እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁ አለን እኛ እጅግ አመሰግናለሁ። ለኮሜንታችሁ ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ እንዲሁም ደግሞ እየቆራርጣችሁ ሼር ብታረጉልኝ እህቶቼ፣ ኮፒ ሊንክ አርጉልኝ። እንግዲህ ቻናሉ ሞቷል፣ ገለውታል። ግድ የለም ሞቷል። የምር ዛሬ በለቀኩት ቪዲዮ ማየት ትችላላችሁ። ቻናሉን ገለውታል ማለት ነው። ግድ የለም
ስደተቶቻችሁ ላይ እየመጣችሁ ቻናል ላይ ዛቻ የምታረጉ ሰዎች፣ ቻናልን የምትጎዱ ሰዎች እጃችሁን ባራላይዝ አድርጉ። የሰራችሁትን ፍሬ በረካ እንዳይልላችሁ። እኔ እንደወጣችሁ ቅሩ ብዬ እናንተን አልራገምም፣ ግን እጃችሁን ባራላይዝ አድርጉ። የሰራችሁትን ደግሞ ከሰው በታች አድርጋችሁ ኮፕሊንክ የምታረጉና ሰብስክራይብ የምታረጉኝ እጃችሁን ለወርቅ ይበልልኝ ማለት ነው። እኔ የማፈነዳው ሶሻል ሚዲያ የማፈነዳው ነገር ስላለኝ ጠብቁኝ፣ በትዕግስት ጠብቁኝ። ከትንሽ ጊዜ በኋላ ማለት ነው። ትልቅ በጀት አለ። ምናልባት በሙቤ ቤት ወይንም በነብሮ ቤት ከተገኘው አላሰቅላይ ስላለ ነው እዛ ላይ መናገር ማፈንዳት እፈልጋለሁ። ጠብቁኝ ሁላችሁ። ትልቅ አለ ለእናንተ የማበስራችሁ፣ ለሶሻል ሚዲያው ደግሞ የሚያቀውጥ የሚያንቀጠቀጥ ነገር የማፈነዳው። ሁላችሁም ወደንሶች ፋሚሊዎች ያላወቃችሁት ዩቱበሮችም ያልተረዳችሁት ነገር ትንሽዬ ጠብቁኝ። ብዙም አልሄድም። እውነቴን ነው የምነግራችሁ። በጉጉት ግን እንዳትጠብቁኝ። ትልቅ የማፈነዳው ጉድ ስላለ ጠብቁኝ። እናንተ ጠብቁኝ። እውነት ነው የምላችሁ። እኔ እሱን አፈንድቼ ሶሻል ሚዲያ ላይ ብሞትም አይቆጭም። ሀቅ ነው የምናገረው። በቃ ካሁን በኋላ ለሀቅ ቁሜ መከራከር ካለብኝ እከራከራለሁ፣ ካልተከራከርኩ ደግሞ አልከራከርም። ስለዚህ የጋሽዬ ልጅ እንግዲህ ቀጥቅጧል ማለት ነው። ያ የቀጠቀጠ ነው በቻናሉ እየመጣ የሩቲም የሄርሚም እንግዲህ ያው እነዚህ እንግዲህ መገኘቱ በጣም ደስ ብሎኛል። እንደገና ደግሞ አብርሃምም ደግሞ የመከሰሱ ለማንኛውም ጥሩ ነው። ያው እንደዚህ ግን ልባቸውንም ወደንስንም ፋሚሊንም ባትሰብሩ። እንደገና ሲቀጥል ደግሞ ያው ተረጋጉ። ወደንሶች ፋሚሊዎች ጠንቅቃችሁ ታውቃላችሁ ሁሉንም ነገር። የሩቲ ልጆች 3 ዓመት 4 ዓመት የተቀመጣችሁበት ነገር ነው አይደል? ስለዚህ ምን ይገርማችኋል? ድንቁ ሆናችሁ ግን ዛሬም ወደፊት እንጂ ወደኋላ የለም። ልንገራችሁ ይሄንን ማለት ነው። ስለዚህ ታዋቸው ይለወጡ፣ ይስሩ። ስራቸውን እንወዳለን፣ ግን ደግሞ ለህዝብ የሚበጅ ነገር ያምጡ። አይስሩ፣ አይብሉ፣ አይጠቀሙ አላለም። ምቀኝነት፣ እኔ የማንም ምቀኝነት የለብኝም። ግን ደግሞ ሩታ ታርጌት ተደርገሽ የምትሰሪውን ነገር ተይ። የኔ ውድህት፣ እኔ እንድህት ለምከረሽ ተይ። ታርጌት ተደርገሽ አንቺ መጠቀሚያ ሆነሽ ፌመስ ነሽ። የምሬ ከ1000 በላይ ልጆች አሉሽ። አንቺ 2000 ገደማ ሊደርሱ ናቸው ነሽ። ሶሻል ሚዲያውን በቅንጭላቱ በጥንብረው ያቆምሽ ሴትዮ ነሽ አውቃለሁ። ግን ደግሞ ሰሊም እየመጣች እንደሆነ ሰምቻለሁኝ። በጣም ነው ደስ ያለኝ ይሄን ነገር ስላወቅኩኝ። እንኳን ደስ ማረፍ ይችላል። ግን ደግሞ በጣም ብዙ ጥያቄዎች ተፈጥሯል ውስጥ። ለምን እንደዚህ እንዳደረገች፣ ይህን ነገር ለምን ማድረግ እንደፈለገች ይቺ ዛሬ ማለት ነው ገንዬ ልጁን የወሰደችው በምክንያት ነው። ጠብቁ ነገ የሚለቀቅ ቪዲዮ ሁላችሁም ወደንሶች ፋሚሊዎች ልሰሩበት የሩቲ ልጆች የሚገባችሁ ነገር ነው። ነገ ትልቅ በጀት አለ እናንተን የሚያስደምም። የሉሌ መጥፋት አማካኝነትን ይዞ የመጣ ነው። ጎጃሜ ምን አለ ትላላችሁ? ነገ ትልቅ ድል አለ ከእናንተ ጋር ጠብቁ።